latest breaking news that we have. White House has confirmed that Vice President J.D. Vance will attend the next round of Iran talks in Pakistan, along with Special Envoy Steve Witkoff and the President's son-in-law, Jared Kushner. This comes despite President Donald Trump denying that the Vice President would attend the latest round of talks. U.S. President Donald Trump says a new round of negotiations with Iran could happen in the next couple of days. A source from Pakistan's foreign ministry told Al Jazeera that Islamabad is offering to host the talks. ጦርነትን ወይንም ግጭትን ለማስቆም አስፈላጊው ነገር በሁለቱ ወገኖች መካከል የሚደረግ የሰላም ድርድርና ውይይት ነው። ይህ ሁኔታ ደግሞ በበርካታ ሀገራት ጦርነትና ግጭት ውስጥ ተተግብሮ የተሻለ መፍትሄን ሲያመጣ ተመልክተናል። አሁን ላይ ግን በመካከለኛው ምስራቅ ለተፈጠረው ግጭት መፍትሄ ማምጣትን ተስኖታል። በአሜሪካና ኢራን መካከል የተጀመረው ጦርነት ድርድር ሳይደረግ ጦርነቱ 52 ቀናት ሆነውታል። በዚህ ጦርነት ምክንያት በርካታ ውድመትና ኪሳራ ደርሷል። አሁንም አዳዲስ ውድመቶችና ኪሳራዎች እየደረሱ ይገኛሉ። ይህንን ጦርነት ሙሉ ለሙሉ ሊያስቆም የሚችል ድርድር እስካሁን ድረስ አልተደረሰም። ከዚህ በፊት የተሞከሩ ድርድሮችም ቢሆኑ ያለ ፍሬያማ ውጤት መጠናቀቃቸው የሚታወቅ ነው። በሁለት ወገኖች መካከል በፓኪስታን አደራዳሪነት የተደረገው ለሁለት ሳምንት የሚቆይ የተኩስ አቁም ስምምነት ሊጠናቀቅ አንድ ቀን ብቻ ቀርቶታል። በትንሹም ቢሆን እረፍት ያመጣው የተኩስ አቁም ስምምነት ነገ ይጠናቀቃል። በፓኪስታን አስተናጋጅነት ቀጠሮ ተይዞለታል የተባለው ሁለተኛ ዙር የአሜሪካና ኢራን ድርድር ስለመካሄዱ እስካሁን እርግጠኛ መሆን አልተቻለም። ምክንያቱም ከሁለቱም ወገኖች መካከል የሚታየው የድርድር ፍላጎት በጣም አናሳ ስለሆነ ነው። Fragile ceasefire may be emerging in the US-Israel war on Iran after weeks of escalating attacks across the Middle East. United States President Donald Trump has agreed to suspend a planned bombing campaign against Iran for 2 weeks, reversing course just hours before a deadline he had set for major strikes. ሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምክትላቸው ጄዲ ቫንስ እና ልዑካን ቡድናቸው ለሁለት ቀናት የሰላም ንግግር ወደ ኢስላማባድ ጉዞ ላይ ናቸው ብሎ የነበረ ሲሆን ሲኤንኤን ይዞት የወጣው መረጃ ግን ምክትል ፕሬዝዳንቱ ወደ ኢስላማባድ አለማቅናታቸውን አሳይቷል። በዘገባውም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለድርድር ወደ ኢስላማባድ እንዳላቀኑ አሁንም አሜሪካ ውስጥ እንዳሉ በመግለጽ መረጃውን አሰራጭቶታል። ኢራንም ብትሆን እስካሁን በድርድሩ ላይ የምትወክለው ልዑካን ቡድን ይፋ አላደረገችም። ይህም ሁኔታ ኢራን ለሁለተኛ ዙር ድርድር ፍላጎት እንደሌላት ማሳያ ነው ሲሉ የቀጠናው የፖለቲካ ተንታኞች ይገልጻሉ። Donald Trump first said that J.D. Vance will not travel to Islamabad, that there are security concerns. Subsequently, White House has clarified that things have been looked at with a fresh perspective, and now the Vice President of the United States will travel to Pakistan. ለዚህ የኢራን መዘግየት ደግሞ የአሜሪካ ባህር ኃይል የኢራን ሰንደቅ ዓላማ በሚያውለበልቡ መርከቦች ላይ ተኩስ ከፍቶ በቁጥጥር ስር መዋሉን እንደ ዋነኛ ምክንያት እየጠቀሱ ሲሆን ይህ ሁኔታ በሁለቱ ሀገራት መካከል ያለውን አለመተማመን ዳግም አክሮታል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የአሜሪካ ፍላጎት ኢራን እጅ እንድትሰጥ ነው በሚል በዋሽንግተን ላይ እምነት እንደሌላቸው በግልጽ ተናግረዋል። Iranian President Masoud Pezeshkian has said contradictory signals are coming from American officials ahead of the talks. In a post on X, Pezeshkian has said, and I quote, "Honoring commitments is the basis of meaningful dialogue, deep historical mistrust." በመጀመሪያ ዙር የኢስላማባድ ድርድር በርካታ የድርድር ሐሳቦች የቀረቡ ሲሆን ሁለቱ ወገኖች ያቀረቧቸው የድርድር ነጥቦች ተቀባይነት ሳያገኙ በመቅረታቸው 21 ሰዓት የፈጀው ድርድር ያለ ስምምነት እንዲጠናቀቅ ምክንያት ሆኗል። ሁለቱ ኃይሎች ድርድር ካላካሄዱባቸው ዋና ዋና ነጥቦች ውስጥ የመጀመሪያው የኢራን የኒኩለር ፕሮግራም ነው። አሜሪካ ኢራን ሙሉ ለሙሉ የኒኩለር መርሃ ግብሯን እርግፍ አድርጋ እንድትተው ስትፈልግ፣ ኢራን ግን ፕሮግራሙን መግታት ከቻልኩኝ ለተወሰነ ዓመታት ማለትም እስከ 5 ዓመታት ብቻ ነው እንጂ ለዘላቂ አይሆንም ስትል ትጠይቃለች። አሜሪካ ግን ማንኛውም ስምምነት ኢራን የኒኩለር መሳሪያ እንዳታገኝ የሚያረጋግጥ መሆን አለበት የሚል አቋም አላት። በዚህ ምክንያት ሁለቱ ወገኖች በስምምነቱ የጊዜ ርዝመትና እጥረት ላይ ከፍተኛ አለመግባባት ታይቶባቸዋል ነው የተባለው። ሁለተኛው ደግሞ የቴህራን ዩራኒየም ክምችትን መውሰድ ወይንም ደግሞ ማውደም ነው። ኢራን በአሁኑ ወቅት ወደ 60 በመቶ የሚጠጋ ከፍተኛ ደረጃ ላይ የደረሰ 440 ኪሎ ግራም የሚሆን የዩራኒየም ክምችት እንዳላት ይታመናል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከ400 ኪሎ ግራም በላይ የሚሆነውን የበለጸገ የቴህራንን ዩራኒየም መቆጣጠር አሊያም ደግሞ መውሰድ ይፈልጋሉ።
ኢራን ግን ይህንን የአሜሪካ ፍላጎት አትቀበልም። ኢራን በበኩሏ ዩራኒየም ክምችቷ በምን መልኩ ወደ ውጭ ሀገር እንደማታስተላልፍ በመግለጽ አስታውቃለች። ይልቁንም ክምችቷን የማቅለጥ ወይም ደግሞ የማስተካከል አማራጮች ብታቀርብም ዩራኒየምን የማበልጸግ መብቷን አሳልፋ እንደማትሰጥ ትገልጻለች። ዶናልድ ትራምፕ ኢራን ሁሉንም ነገር ላይ ተስማምታለች ቢሉም የኢራን ባለስልጣናት ግን ይህንን መግለጫ አስተባብለውታል። አሁን ላይ በሁለቱ ወገኖች መካከል ያለው አለመግባባት በክምችቱ ጣፋንታና በድርድሩ የቆይታ ጊዜ ዙሪያ የቀጠለ ሲሆን የአንድ ቀን ዕድሜ የቀረው የተኩስ አቁም ስምምነቱ ይህን ጉዳይ እንዴት እንደሚፈታው ትልቅ ጥያቄ ሆኖ ይገኛል። ሶስተኛው ደግሞ የዓለም የኤነርጂ መተላለፊያ የሆነውና የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ሰርጥ ጉዳይ ነው። ኢራን ለረጅም ጊዜ ዘግታ የቆየችው የሆርሙዝ ሰርጥ እንደ መደራደሪያነት ስትጠቀምበት ነበረ። ቢሆንም አሁን ላይ ግን ሁኔታው እየተገለባበጠ ይገኛል። የሆርሙዝ ሰርጥ በአሁን ሰዓት የአሜሪካና የኢራን የፖለቲካ የውትድርና ፍጥጫ ሜዳ ሆኗል። የኢራን ስትራቴጂ በሰርጡ የሚደረግ የነዳጅ እንቅስቃሴዎችን በመቆጣጠር ዓለም አቀፍ ጫናዎች በአሜሪካ ላይ እንዲፈጠሩ ማድረግ ነው። አሜሪካ በበኩሏ ደግሞ የኢራን ተጽዕኖ በባህር ኃይሏ መገደብ አስባለች። አራተኛው የኢራን እንዳይንቀሳቀሱ የተያዙ ሀብቶችን የማስለቀቅ ጉዳይ ነው። ኢራን በአሜሪካና አጋሮቿ የተጣለባት ማዕቀብ እንዲነሱላትና እንዳይንቀሳቀሱ የታገዱ የኢራን ንብረቶች እንዲለቀቁ ትጠይቃለች። ኢራን ከዓመታት በፊት በአሜሪካ ማዕቀብ ምክንያት በተለያዩ የዓለም ባንኮች የታገደባት $20 ቢሊዮን የሚጠጋ ሀብቷ እንዲለቀቅላት ትፈልጋለች። ይህም ገንዘብ ደግሞ በአሁኑ ወቅት በሀገሪቷ ውስጥ ያለው የኢኮኖሚ ቀውስ ለማቃለል እንደ ቀዳሚ ቅድመ ሁኔታ የተቀመጠ ጉዳይ ነው። አሜሪካ የታገዱ የኢራን ሀብቶችን ለመልቀቅ ፈቃደኛ ብትሆንም ይህን የምታደርገው ግን በምታስቀምጠው ቅድመ ሁኔታ ላይ ኢራን የምትደራደር ከሆነ እንደሆነ ተገልጿል። ከእነዚህም ውስጥ ኢራን የኒውክሌር ማበልጸግ ስራዎቿን በይፋ ካቆመችና በሆርሙዝ ሰርጥ ላይ እያደረገች ያለውን የጦር መርከቦች እንቅስቃሴ ከታገደች እንደሆነ ለማወቅም ተችሏል። የመጨረሻው የጦርነት ካሳ ነው። ቴህራን በጦርነት ያጣችውን ሀብት ካሳ እንዲሰጣትና የወደሙባትን መሰረተ ልማቶች በካሳ ገንዘብ መገንባት ትፈልጋለች። ኢራን ላለፉት በርካታ ዓመታት በአሜሪካ በተጣለባት የኢኮኖሚ ማዕቀብና በቅርብ በተካሄደው ግጭት ምክንያት በኢኮኖሚዋ ላይ ከፍተኛ ጉዳት ደርሷል። በጦርነቱ ምክንያት ብቻ የወደሙ ንብረቶችን ለመጠገን ከ$270 ቢሊዮን በላይ ካሳ እንደሚሻት ኢራን ትናገራለች። አሜሪካ በበኩሏ ለደረሰው ውድመትና ለጦርነት መቀስቀሱ ዋነኛ ተጠያቂ ራሷ ኢራን ነች የምትለው አሜሪካ የአጥቂ ወገን ካሳ መጠየቅ አይችልም የሚል ጽኑ አቋምም አላት። እንዲሁም አሜሪካ በኢራን ላይ የጣለችውን ማዕቀቦች ዓለም አቀፍ ሕግን መሰረት ያደረገ መሆናቸውንና በአሸባሪዎች ድጋፍ ወይንም የኒውክሌር ፕሮግራም ላይ የተመሰረተ እንደሆነ አሜሪካ ትከራከራለች። የኢራን የካሳ ጥያቄ የኢኮኖሚ እፎይታ ብቻ ሳይሆን ለሀገር ውስጥ ፖለቲካዊ ትርፍ የሚውል ጉዳይ ነው የሚሉት የፖለቲካ ተንታኞች፣ አሜሪካ ደግሞ ካሳ መክፈል ማለት ለኢራን እውቅና መስጠትና በአሜሪካ የውጭ ፖሊሲ ላይ የሚደረግ ታሪካዊ ውድቀት እንደሆነ ትገልጻለች። ይህን ተከትሎ ፕሬዚዳንት ዶናልድ ጄ ትራምፕ ጥያቄያቸውን ሙሉ በሙሉ ውድቅ አድርገውታልም ተብሏል።